በዘመናት የሸመገለ ክብርን ሁሉ የተቀለለ ደጌታ አረማን አለ እንደ እግዚአብሔር አረማን አለ በዘመናት የሸመገለ ክብርን ሁሉ የተቀለለ ደጌታ አረማን አለ እንደ እግዚአብሔር አረማን አለ ጥሎብኛል መጎናጸፊያው ለይቶኛል ከዝድፊያ በሰው ሚዛን ክብር ማይለካ እውነተኛ ጌታ ነው ለካ በዘመናት የሸመገለ ክብሬን ሁሉ የተቀለለ እንደ ጌታ አረማን አለ እንደ እግዚአብሔር አረማን አለ ደመና ነው መንኮራኩሩ ነበልባለው ዙፋን መንበሩ መሰወሪያው አይደረስም በማንም ሞት አይከሰስም በዘመናት የሸመገለ ክብሬን ሁሉ የተቀለለ እንደ ጌታ አረማን አለ እንደ እግዚአብሔር አረማን አለ ቀን ዘመናት ሁሉ ሲያረጁ አዲሶቹ ዘምነው ሲጃጁ ጌታ አዲስ ነው ሁሌ ማለዳ ፍቅር ያዘንባል ከልቡ ጓዳ በዘመናት የሸመገለ ክብሬን ሁሉ የተቀለለ እንደ ጌታ አረማን አለ እንደ እግዚአብሔር አረማን አለ መካኒቶን በልጅ ባረከ ኃይለኛውን አንበረከከ ለምስኪኖች ስለሚራራ በኢየሱስ ልባችን ኮራ በዘመናት የሸመገለ ክብሬን ሁሉ የተቀለለ ደጌታ አረማን አለ እንደ እግዚአብሔር አረማን አለ በዘመናት የሸመገለ ክብሬን ሁሉ የተቀለለ እንደ ጌታ አረማን አለ እንደ እግዚአብሔር አረማን አለ ከሞት ማልነጥቀሽ ድንግል አማረ ነፍስን ዘራሽብኝ በድንግል አማረ ኃጢአተኛ ሳለሁ በድንግል አማረ ሰው አርገሽ አቁምሽኝ በድንግል አማረ አዘን መከራዬ በድንግል አማረ ታሪክ ሆኖ ቀረ በድንግል አማረ ሕይወቴም ባንቺ ድንግል አማረ በድንግል አማረ በማርያም አማረ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስተራት ገብታልኝ ከቤቴ በድንግል አማረ ኃጢአትን አብዝቼ በድንግል አማረ ለምጽ ቢያጠቃኝ በድንግል አማረ አንቺ ያነሳሽ ድንግል አማረ
ዳግም ብጨቀየ ድንግል አማረ ሮሩ ነሽና ድንግል አማረ ምልጃሽ አይዘገይም በድንግል አማረ ስምሽን ስጠራ ድንግል አማረ አታሳፍሪኝም በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ሐዘኔ በርትቶ በድንግል አማረ እንባዬ ሲቀድመኝ በድንግል አማረ ወዳጅ ያልኩት ሁሉ በድንግል አማረ ፊቶን ሲያዞርብኝ ድንግል አማረ አንቺ ደርሰሽልኝ በድንግል አማረ ስሜ ተቀየረ በድንግል አማረ ሮይ በሙሉ በድንግል አማረ በድንግል አማረ በማርያም አማረ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ሐዘኔ በርትቶ በድንግል አማረ እንባዬ ሲቀድመኝ በድንግል አማረ ወዳጅ ያልኩት ሁሉ በድንግል አማረ ፊቶን ሲያዞርብኝ በድንግል አማረ አንቺ ደርሰሽልኝ በድንግል አማረ ስሜ ተቀየረ በድንግል አማረ ኑሮዬ በሙሉ በድንግል አማረ በግሸን አማረ በጻድቃን ያማረ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ ይቀበልልን። የአቡዬ ዝማሬ መላእክት ያሰማልን። እጅግ በጣም ነው የምንወደው። አሜን አሜን። እሺ አቡዬ ኑርልን። እኔ እኮ በሊ ነው ስመ ጠፋኝ። እንዴት ነህ ቤሊ? ቤሊ አይደል? ፈሌ እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም። ደህና ነህ? የሰው ህይወት የሚያምረው በማን ነው? በቤሊ። ቤሊ ደህና ነህ? ለምንድን ነው ግን በስነ ስርዓት ሰላም የማትለው? ሰው እኔ ሰላም ነው እንደኔ እንደው አንተን የሚያዳምጥ ሰው የለም። እኔ በጣም ይገርመኛል። ግን ሳስገባህ እንኳን በስነ ስርዓት ሰላም አትልም። ወደ የአንተ ስታይል ትገባና እንዴት አንፈራህም? ምን ሆነህ ነው? እኔ ከልጅነቴ ነው የሆረር ፊልም የምፈራው እና እኔ አንተ ሆረር ነህ እያልኩ ሳይሆን ግን እፈራለሁ። ወይ መድኃኒዓለም እንደተገባ ይኸውልህ ቤሊ ትጠይቀኛለህ። እንደገባህ ግን አሁን እኔ ያስገባሁ እንድታወራ አይደለም። እኔ ኦልሬዲ እኮ አስገብቻለሁ። ስለዚህ ሳስገባ በቃ በሰላም እንዴት ናችሁ ምናምን ብለህ ሰላም ብለህ ብትቀጥል ደስ ይለናል። ወንድማችን ዘማሪ አብስራ ለእመቤታችን ለድንግል ማርያም ሲዘምር በተደጋጋሚ ኮሜንት ላይ ስትቃወም ነበረ። ቤሊ ለምንድን ነው የተቃወመው? አልተቃወምኩም እኮ የጌታ የሰው ህይወት የሚያምረው በማን ነው ያልኩት። ቤሊ መዝሙር ለክርስቶስ መዘመሩን ትደግፋለህ? አዎ የሰው ህይወት የሚያምረው በእግዚአብሔር ነው ብዬ ነው ማምነው። እሺ እናንተ ፕሮቴስታንቶች ለፍጡራን ትዘምራላችሁ ወይስ አዘምሩ?
ጥያቄ እኮ የሰው ህይወት የሚያሳምረው እግዚአብሔር ነው ወይስ ሌላ? ልመልስልህ ነው። ፕሮቴስታንቶች ለፍጡር አዘምሩ ምናምን በተደጋጋሚ ስለምትሉ ለፍጡር ትዘምራላችሁ ወይስ አዘምሩም? ቤሊ ኦኬ፣ አሁን ጥያቄ የሰው ህይወት የሚያምረው በእግዚአብሔር ነው ወይስ በማን ነው? የኔ እኩል መልስልህ ነው። በመጀመሪያ ግን ይሄንን መልስ ስጠን። ካልሆነ በተቃራኒው እንግዲህ አንተ ሀሳቡን እየፈራ ነው ማለት ነው። እኛን እየፈራ ሳይሆን ሀሳቡን እየፈራ ነው ብለን እንወስደዋለን። ቤሊ በደንብ አድርገህ አዳምጠኝ። እኛ ኦርቶዶክሳውያን ለአምላካችን ለእግዚአብሔር የአምልኮ ምስጋናን እናቀርባለን፣ የአምልኮ ዝማሬን እናቀርባለን። ለቅዱሳን ደግሞ ክብር ለሚገባ ሁሉ ክብርን ስለምንሰጥ የጸጋ ዝማሬን እንዘምራለን። ኦኬ፣ ሰው ፕሮቴስታንት እህት ወንድሞቻችን እናንተስ ለቅዱሳን ዝማሬ ይገባል ብላችሁ ታምናላችሁ ወይ? በመጀመሪያ እምነት ላገኘውና እኔ ወደ መልሱ እገባለሁ። እሺ፣ እኔ ደግሞ የሰው ህይወትን የሚያሳምር አሁን በመጀመሪያ ቤሊ በቃ አሁን እንደዚህ ስሜትን ማትቆጣጠር ከሆነ እኔ እቆጣጠራለሁ። ለቅዱሳን ዝማሬ ይገባል ብላችሁ ታምናላችሁ ወይንስ አታምኑ? ቤሊ አይገባም። አይገባም። እርግጠኛ ነህ? የመጽሐፍ ቅዱስ ማስረጃ የመጽሐፍ ቅዱስ ማስረጃ መዝሙር 150 ድንግል ማርያም ለምሳሌ ሰው ቆይ አዳምጠኝ። መጽሐፍ ቅዱስ ላይ ለምሳሌ ማርያም ድንግል እንደሆነች ድንግል ተብላ እንደተጠራች ይናገራል። እና ሰው ድንግል ማርያም እያለ ለምሳሌ ቢዘምር እንደዛ መዘመሩ ስህተት እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠን እስቲ ቤሊ። አንድ ለእግዚአብሔር ዘምሩ ነው የሚለው መጽሐፍ ቅዱስ። እኔ ለእግዚአብሔር አትዘምር አላልኩም ቤሊ። እኔ አሁን ለቅዱሳን መዘመር ስህተት ነው የሚል አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። አንድ ምን ሌላው መጨመሪያ ነገር መዝሙር 150 ላይ መጽሐፍ ቅዱስ ለእግዚአብሔር ዘምሩ ይላል። ለፍጡራን ዘምሩ የሚል ቦታ የለም ቤሊ። እኔ ለእግዚአብሔር አትዘምሩ አላልኩም። ለቅዱሳን መዘመር ስህተት ነው ወይም ክህደት ነው የሚል አንድ የመጽሐፍ ቅዱስ ማስረጃ አውጣልኝ ነው ያልኩ። መጽሐፍ ቅዱስ ላይ ለቅዱሳን መዘመር ከየት ላምጣ? መጽሐፍ ቅዱስ ላይ ኖ አይዘመርም አልከኝ እኮ። አይዘመርም ካልከኝ መሰረት አለ ማለት ነው። ስለዚህ ስላጣው ነው ከመጽሐፍ ቅዱስ አጥቼ እኮ ነው። አንድ ጊዜ ቆይ፣ አንድ ጊዜ ላሳየህ። አንድ ጊዜ ጋይስ ሁላችሁም ተከታተሉ። ቤሊ ወንድማችን ያብሰራ ድንግል ማርያም እያለ ስሟን እየጠራ ዘመረ። ህይወቴን ቀየረች ብለው ጨምረበት ታች ወረድ። እሺ ለሌላው ጊዜ እንድትማሩበት ነው። ሌሎችን ፕሮቴስታንት ወንድመቶቻችን የገብቶ ኮሜንት ሴክሽን ላይ እንዴት ለፍጡር ምናምን አይነት ነገር መጽሐፍ ቅዱስ ማስረጃን ይጠይቅ ነው። ቆይ ሲል እኔ በዚህ ሀሳብ የመውራት ዓላማ የለኝም፣ ግን ለሌላው ጊዜ እንድትማሩበት ያክል ብቻ ነው ያነሳሁት። እሺ ቤሊ ሀሳብ መስጠት ስላልቻለ ቆይ ሌላ ሰው ላግዘው እያለ ነው። ለዛ ሰው ብቻ እድል ስጥና ዛሬ ወደ ሀሳባችን እንገባለን። አቢላክ መጥቷል። ከአቢላክ ጋር እናወራለን። እሺ ማንን በል ወንድማችን በል አንብበው እንጂ ትምሩ እንዴት ነው? ስምህን እኮ ነው የጠየቅኩህ ወንድሜ። ቲክቶክ ላይ የጻፍከው የአካውንት ስም ነው። ቲክቶክ ላይ የጻፍከውን እሺ ይቅርታ፣ እኔ ማንበብ ስለማልችል ነው። ስምህን ማለበል በቃ እንደ ነብዩ መሐመድ አንተም አትችልም። ለማንኛውም ሰው አስገብተህ ለመወያየት ፈቃደኛ ለመሆን ሰውንም ማለት ስምህን ነው የጠየኩ። አስገብቼ የጠየኩ ስምህን ነው። በጣም የሚገርም ነው። ሰው እንዲያወራ እድል ለምን አትሰጥም? በቤት ሰው ጋብዘህ ፈለገ እድል እሰጥሃለሁ። የጠየኩ አሁንም ስምህን ነው ያስገባውክ እኮ እንድታወራ ነው። ሰው ወንድማችን አንተ ደግሞ ወደ ምን ገባህ? ወደ ዘለፋ፣ ወደ ስድብ፣ ወደ ትችት ገባህ። አንተም እንደሆነ ሰው ማንበባችን ምናምን ይህን ያክል የሚያሰድብ ነገር እኔ አልጠየኩም። ለመጀመሪያ ዲያቆኖች ፊት ተማር። እሺ እማራለሁ። ስምህን ማን ልበል? የማትቀየር ሰው አንተን አየሁ፣ ትናንትም ዛሬም ሁሌ። ኧረ ፈሌ ተማር፣ እደግ። እሺ ስምህን ማን ልበል? እኔ ምንም አልጠየቅም፣ ግን እደግ። ለውጥ የለም። ማን ያስወረደው ጋይስ? ጌታ ሆይ ፕሮቴስታንት እህት ወንድሞቻችን፣ እኔ ዛሬ እንደዚህ አይነቱ ዓላማ የለኝም ነበር ለማስገባት፣ ግን የጠየኳችሁ ለምሳሌ አሁን ይህን ወንድማችን የጠየኩትን ስሙን ነው። ምንድነው ይሄን ያክል ጥላቻ? ምንድነው ይሄን ያክል ዘለፋ? በነገራችን ላይ እንድትናገሩ ፈልጌ እኮ ነው ያስገቧችሁ።
እንድትናገሩ። አንዳንድ ጊዜ የምትበሳጩ ሰዎች ካላችሁ፣ የምትናደዱ ሰዎች ካላችሁ በቻላችሁት አቅም ባትመጡ ጥሩ ነው። በቃ ይሄ ስሜታዊ የሆናችሁ ሰዎች ካላችሁ ባትመጡ። እግዚአብሔር በሚያውቀው ፕሮቴስታንት እህት ወንድሞቼ እንደው በጌታ ፊት ነገራችሁ ነገር አንድም ፕሮቴስታንትን ለማስቀየም ለማስከፋት አስብ ያለም የምናገረው ንግግር የለም እና ከበሽሽቅ ዓለም ውስጥ ወጡ ፕሊስ እባካችሁን። እሺ እንደዚህ አይነት ነገር ማንንም ስለማይጠቅም እና ስትገቡ በስድብ ሳይሆን ለመግዛት ሞክሩ። ምሳሌ ቲክቶክ ስሙ እዛ ጋር አለ። ወንድማችን የጠየቁት ስሙን ነው። አይ ያ ነው ስሜ ማለት ይቻላል። አይ እንደ እንትና አንተ አልተማርክም ምናምን። እሺ ሶዋት የኔ ያለመማር የእናንተን እውነት ይጨምረዋል ማለት ነው። ፈለጋ አልተናቲዮስ እንግሊዘኛ ቋንቋ አልተማረም እንበል እንግሊዘኛ ቋንቋ አልተማረም። እሺ ሶ ፈለጋ እንግሊዘኛ ቋንቋ ለመማሩ የእናንተን እውነት የእናንተን ሀቅ የእናንተን ዕውቀት ይጨምረዋል አይጨምሩም እኮ። እባካችሁ ፖዚቲቭ ሆነን እናውራ። በጣም መጥፎ በሆኑ ቃላቶች መዝለፍ መናገር በጣም ሲምፕል በጣም ሲምፕል ነው። ያንን ሰው ግን በፍቅር አቅርቦ ለምሳሌ በመጽሐፍ ቅዱስ የማስረጃ ማውራት ግን በጣም ጥበብን ይጠይቃል። እና መጽሐፍ ቅዱስ አሁን ከገባው ወንድማችን የምንረዳው ምንድነው መሰላችሁ? ምንም አይነት መጽሐፍ ቅዱስ መሰረት የለውም። ሂያቭ ኖ አይዲያ ምንም አይነት አይዲያ የለውም ስለ መጽሐፍ ቅዱስ። ስለዚህ ማድረግ የሚችለው ምንድነው? ሞክ ማድረግ ነው። በቃ ምን እንዴ ጊዜኛ አችልም ነኝ ምናምን ጊዜኛ እንትን አላልሽም አታረፊም ምናምን። ይሄ እኮ እኛ ድሮ በቃ መንፈሳዊ ሕይወት ሳንጀምር የተሆነው ፐርሰናሊቲ ነው። በነገራችን ላይ ሁለት ፀጉር አብቀላችሁ ዛሬም ልክ በእኛ ቋንቋ ልታወሩ የምትሞክሩ ሰዎች እባካችሁን ፕሊስ ግብረ ገብ ይኖራችሁ። ኤኒዌይስ ለቅዱሳን ዝማሬ አይገባም ስላለ ወንድማችን እንደው ለመጠየቅ ያክል ያስገባሁት። ለቅዱሳን መዘመር አይቻልም የምትሉ ፕሮቴስታንት ካላችሁ ለአንድ ለሁለት ሰው ብቻ እድል ሰጥና እኔ ወደ ራሴ ሐሳብ ነው የምገባው። እኔ ርዕሴም አይደለም በዛ ዙሪያ ለማውራት ካላችሁ አስገባችኋለሁ። ፕሮቴስታንት ካላችሁ አንዳንድ ቁጥር ጻፉልኝና አስገባችኋለሁ። አይ ነው ለቅዱሳን መዘመር አይገባም። እንዴት ለቅዱሳን ዝማሬ ይዘመራል ምትሉ ካላችሁ በደንብ እድል ሰጣችኋለሁ። እሺ ምሽ ወንድማችን ይሰማል ፈለግ ማንን በልስነ ኬብሮን እባላለሁ። እሺ ኬብሮን ለቅዱሳን መዝሙር መዘመር እኔ ያልኩን እየሰማኝ ነው ኬብሮን? ይሰማል። ግን እኔ ጥያቄ ሌላ ነበር። ፈለገ ችግር ከሌለው ወደዛ ጥያቄ እንሄዳለን። ችግር የለውም ጠብቀኝ። በመጀመሪያ ግን ይህንን ሀሳብ በመጀመሪያ ያስገባው ትልቁ ሪዝን ያ ስለሆነ አንተም አንድ ቁጥር የጻፍክልን ትልቁ ሪዝን ያ ስለሆነ በመጀመሪያ ይህንን እናወራበታለን። ለቅዱሳን መዝሙር መዘመር መጽሐፍ ቅዱስ ነው ወይንስ አይደለም? ሶሪ የኔ ሐሳብ እዚህ ጋር አይደለም። አሁንም እድል ስሰጥህ አዳምጠኝ እሺ። በመጀመሪያ ያንተን መቼም እምነት አላችሁ አይደለ? ስትገቡ ማፈር መሸማቀቅ መፍራት የለባችሁም። ሰው እግዚአብሔርን እንጂ ሰውንም ሐሳብንም መፍራት የለበትም። ስለዚህ ለቅዱሳን መዘመር አይቻልም ብላችሁ የምታምኑ ፕሮቴስታንቶች አንዳንድ ቁጥር ጻፉልኝ ስል ጽፈሃል ገብተሃል ከመጣሽ ማርያም ተመጣች ነው። ስለዚህ በማስረጃ ትመልስልኛለህ። ለቅዱሳን መዝሙር መዘመር አይቻልም የሚል የመጽሐፍ ቅዱስ ማስረጃ ካለ ስጠኝ ወንድማችን ኬብሮን። ቶሎ በል ማይክን ክፈተው እያወራ ከሆነ ስለማይሰማ። አረኒት የለኝም ፈለገ ሐሳብ ሌላ ነው። አሁንም እኮ አልተረዳ። እሺ ታች ወረድ። እሺ ሙሌ ወይ ፈለገ እንዴት አረፈርክ? እግዚአብሔር ይመስገን። ወይ አይሰማም? እንደምን አለ? እግዚአብሔር ይመስገን። ለኔ እንኳን ለቅዱሳን መዘመር
ወይም ማመስገን አይገባም ከሚሉት ውስጥ ሳይሆን ይገባቸዋል ከሚሉት ነኝ እና ሰዓትን ተሻምቼ ስለገባው በጣም ይቅርታ። ችግር የለውም። አሁን ግን ካለችን ሰዓት አንፃር ለነሱ እድል ለመስጠት ያክል ነው። ለሌሎች እህቶች ወንድሞች እድል እንሰጣለን። እሺ ሙሌ። እሺ ይቅርታ በጣም እሺ። ምንም ችግር የለውም። እሺ ሂዊ የሚል አካውንት እህታችን እንዴት አለሽ ህይወት? ሰላም ላንተ ይሁን ወንድሜ ፈለገ። እግዚአብሔር ይመስገን። እህታችን እንኳን ደህና መጣሽ። ለቅዱሳን ዝማሬ መዘመር አይገባም ብለሽ አንድ ቁጥር ጽፈሽልኝ ነበር። አዎ እሺ አንድ የመጽሐፍ ቅዱስ ማስረጃ ስጥኝ። ለቅዱሳን ዝማሬ ምስጋና እንደማይገባ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጥኝ። ምን ላይ ነው? እሺ መዝሙረ ዳዊት ያው እንግዲህ መዝሙረኛው ዳዊት የጻፈው ስለሆነ በዝማሬ ኢቭን በብሉይ ኪዳን ሰዎች መስዋዕትን የበግና የኮርማ ደም እያቀረቡ በሚያመሰግኑበት ዘመን በዝማሬ ጌታ ኢየሱስን ያከበረ ሰው ነው ዳዊት፣ ኢቭን በብሉይ ኪዳን ማለት ነው። እና ሙሉውን እግዚአብሔር ምስጋና የሚገባውን እግዚአብሔርን እጠራለሁ፣ እግዚአብሔርን አመሰግናለሁ፣ ለእግዚአብሔር እቀኛለሁ፣ ዘምራለሁ፣ ሙሉውን እንደዛ ነው የሚያወሩት። በአዲስ ኪዳን ደግሞ ጳውሎስና ሲላስ በእስር ቤት ተጥለው ለእግዚአብሔር ሲዘምሩ ሰንሰለቱ ከእጃቸው ላይ እንደወደቀ የእስር ቤቱ መሰረት እንደተናወጠ መጽሐፍ ይናገራልና ኢቭን በፕሮቴስታንት መዝሙር ጳውሎስና ሲላስ ተጥለው በእስር ቤት መዝሙር ሲዘምሩ ለጌታ የእጃቸው ሰንሰለት ተፈታ የሚል መዝሙር አለና እኔ ቅዱሳን አክብሮት ይገባቸዋል። እናታችን ቅድስት ድንግል ማርያም የጌታ ኢየሱስ ክርስቶስ እናት ናት፣ ብፅዕት ናት፣ ንጽሕት ናት፣ ቅድስት ናት። ከሷ እምነትን እማራለሁ ፐርሰናሊ። እኔ በማጆሪቲ በሰው አስተሳሰብ አላምንም፣ መጽሐፍ ቅዱስ የሚለውን ነው የማምነው እና በጣም የተባረከች የተከበረች ሴት ናት። ግን ዝማሬ ደግሞ ለእሷ አይገባም። እሷም እኮ በቃና ዘገሊላ በሰርጉ ቤት ተገኝታ እሱ የሚላችሁን ስሙ ነው ያለችው። በቃ እሱ መለኮት ነው፣ እኔ ደግሞ ሰው ነኝ፣ የሐናና የኢያቄም ልጅ ነኝ። ኢንዳይሬክትሊ ሜሴጇ እንደዚህ ነው እና እነሱን ማቃለልም ተገቢ ነው ብላ የምታምን ሴት አይደለሁም በፍጹም። ምክንያቱም ማንም ሰው የጠየቁሽን ጥያቄ አልመለሽልኝም። እኔ የጠየቁሽ ጥያቄ ለቅዱሳን መዝሙር መዘመር አይገባም የሚል ምን የሚል አይገባም የሚል የመጽሐፍ ቅዱስ ማስረጃ ስጪኝ ያልኩሽ። ለምሳሌ አንቺ ከመጽሐፍ ቅዱስ ያነሳሽው ሐሳብ ለእግዚአብሔር ለምሳሌ ያው ቅዱሳን የምንላቸው በመጽሐፎች ላይ ያሉ ነቢያት፣ ሐዋርያት ለእግዚአብሔር እንደዘመሩ ምስጋና እንዳቀረቡ ይናገራል። እኔ ለእግዚአብሔር መዘመር አይቻልም ብዬ ሐሳብ ይዤ አልመጣሁም፣ አልሞገትኩም። ለእግዚአብሔር ኦፍኮርስ ምስጋና ይቀበላል። ለአምላካችን ለእግዚአብሔር የአምልኮ ምስጋናን እናቀርባለን፣ የአምልኮ ዝማሬን እንዘምራለን። ለቅዱሳን ደግሞ የጸጋ ምስጋናን እናቀርባለን፣ የጸጋ ዝማሬንም እንዘምራለን። ለአምላካችን ለእግዚአብሔር የአምልኮ ስግደትን እንሰግዳለን፣ ለቅዱሳኑ ደግሞ የጸጋ ስግደትን እንሰግዳለን። አሁን ትልቁ የኔ ሐሳብ አኖ ለቅዱሳን ምስጋና ብረን አናውቅም። ድንግል ማርያም አምላክ ነች፣ ድንግል ማርያም አምላክ ነች የሚል አንድም ኦርቶዶክስ አማኝ የለም። እና እሷ ሰው ናት ምናምን ወደሚል ነገር ውስጥ ስለገባሽ ነው ሁሉ ነገር ያነሳሁት። ድንግል ማርያም አምላክ ናት የሚል ማንም አማኝ የለም። አሁን ትልቁ ጥያቄ ለቅዱሳን ዝማሬ መዘመር አይገባም። አሁን መፈልገው አይገባም ምን ነው አይገባም የሚል አንድ የመጽሐፍ ቅዱስ ማስረጃ ካለ ስጪኝ። ከዛ በፊት ድጋሜ ጥያቄ ጠይቄ ማስረጃ ለኔ ከመስጠትሽ በፊት ስላልሰጠሽኝ ያው ያነሳሽው ሐሳብ ሌላን ጉዳይ የሚመለከት ስለ
እንደው አንድ ፕሮቴስታንት አንቺ ህብረት የምታረጊበት ቦታ ላይ ያለ አንድ ፕሮቴስታንት ለድንግል ማርያም ቢዘምር ብታዩ ንስሐ እንዲገባ ታደርጊዋለሽ? ንስሐ እንዲገባ ማድረግ ሳይሆን በቃ ምስጋና የሚገባው ዝማሬ የሚገባው እግዚአብሔር ነው። ስለዚህ ስህተት ነው። አዎ ስህተት ነው። ስህተት ከሆነ ኃጢአት ነው ማለት ነው። ዝማሬ ኃጢአት ነው አይደል? ኃጢአት በክርስቶስ ኢየሱስ አለማመን ነው እንጂ አሁን ያልኩት እናንተ እኛ ስህተት ነው። እኛ ቅዱሳን ለምንላቸው እናንተ ደግሞ አይ ፍጡር ናቸው ለምትሏቸው ለነዚህ ለቅዱሳን ዝማሬን መዘመር ኃጢአት ነው ወይንስ አይደለም ነው ያልኩሽ? አዎ ስህተት ነው፣ ኃጢአት ነው። በጣም ጥሩ። እሺ ስለዚህ አንድ ማስረጃ ስጪን። ወደ መጽሐፍ ቅዱስ እንመለስና ለዚህ መጽሐፍ ቅዱስ ማስረጃዬ እሺ የሐዋርያት ሥራ መጽሐፍ ላይ ዮሐንስና ጴጥሮስና ዮሐንስ ያንን አንድ ሰው ፈውሰዋል። ይቅርታ ቫይስ ቨርስ እንዳላደርገው ማለት ነው። እጄ ላይ ባይብል የለም አሁንና ያንን ሰው ሲፈውሱት በቦታው የነበሩት ሰዎች ለነሱ መስዋዕትን ሊሰውላቸው ሊያርዱላቸው ይዘው መጡ። ልብሳቸውን ጥለው ሮጡ ነው የሚለው። ይህንን በናዝሬቱ በኢየሱስ ክርስቶስ ስም ነው እንጂ ያደረግነው እናንተ ለኛ ምንም ልታደርጉ አይገባችሁ ብሎ ልብሳቸውን ጥለው እንደሮጡ ይናገራል። ስለዚህ ቅዱሳንን ሐዋርያትን ማምለክ፣ መዘመር፣ ማመስገን ስህተት ነው። አቤት እኔ ስለ እርድ አውርቼሻለሁ። እንዲያውም እኔ ከየት እንዳመጣሽው ራሱ እንደዚህ አይነቱን ሀሳብ አይዲያ ግን አምልኮና ዝማሬ ይገባል ስላልከኝ እኮ ነው የጠየኩሽ ጥያቄ። አዎ ስለ ዝማሬ ነው፣ ከአንደበት ስለሚወጣ ምስጋና ማለት ነው። እንዲህ ስለ እርድ አላወራሁሽም። መጥተው ሰዎች ለፈለገ የሆነ በሬ ሊያርዱለት ደም ሊያፈሱለት ምናምን አይነት ስታፍ እኔ ጥያቄ አልጠየኩሽም። ይወት የሆነ ስለ ጠየኩሽ ጥያቄ ብቻ ፎከስ አድርገሽ መልሽልኝ። ለመጨረሻ ጊዜ ስለ ዝማሬ ነው ያነሳውልሽ ሐሳብ እና ስለዛ በደንብ ተረጋግተሽ አስበሽበት ኢቭን አሁን ዝግጁ ካልሆንሽ እንደው ተዘጋጅተሽበትም እንደው ብትመልሽ ይሻላል። አይ ተዘጋጅቻለሁ ወንድሜ። መስዋዕት እኮ ዝማሬም መስዋዕት ነው። አርዶ ደም አፍስሶም ለእግዚአብሔር መሰዋትም መስዋዕት ነው። በብሉይ ኪዳን እሱ ነበር፣ በአዲስ ኪዳን ደግሞ በዝማሬ ነው የሚመሰገነው። በብሉይ ኪዳን ደግሞ የጠየኩሽ ጥያቄ ለቅዱሳን አዳምጪኝ። ይወት ለቅዱሳን መዝሙር መዘመር ክልክል እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጪ ነው። አልሰጠሽኝም። የሰጠሽኝ ሐሳብ በአጠቃላይ ከጠየቅሽ አይ ነው አልሰጠ እኔ ነኝ እኮ አሁን እኮ ጠያቂው እና ለእኔ ማስረጃ ጠይቂሽ ነበር አልሰጠሽኝም። ነገር ግን ለአንቺም ለሌሎች ፕሮቴስታንቶችም እኔ አሁን እንደው በነገራችን ላይ እንዲህ አይነት ርዕሶችን ከፕሮቴስታንት ወንድሞቻችን ጋር የምናወራባቸው አይደሉም። በጣም መሰረታዊ የሆኑ ትምህርቶች አሉ፣ በጣም የሚለያዩን። በነገራችን ላይ በዚህ አጋጣሚ በጣም የሚለያዩን መሰረታዊ የሆኑ ነገሮች አሉ። በእነዛ ነገሮች ማውራት ይኖርብናል መጀመሪያ። ነገር ግን ዛሬ ወንድማችን ስለ ድንግል ማርያም ሲዘምር በጣም ብዙ ፕሮቴስታንቶች የለም አይቻልም ስህተት ነው ለድንግል ማርያም ሲዘመር አምላክ ነች እያለ አልዘመረም፣ ግን ለፍጡር አይዘመርም አይነት ሐሳብ ሲናገሩ ነበር። እና ለአንቺም ለሌሎች ፕሮቴስታንቶችም እንደ አንድ ነገር ማሳየት ፈለኩ። ሁላችሁም ተከታተሉ። ኢየሱስ ነው ሃሌሉያ ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ የማኅፀንሽ በኩር ፍሬ ያድነናል እስከ ዛሬ ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ የማኅፀንሽ በኩር ፍሬ ያድነናል እስከ ዛሬ ያድነናል። እባካችሁን ፕሊስ ፕሮቴስታንት ወንድሞች ኦርቶዶክስ ቤተክርስቲያን ስታረገው ብቻ ቀር አይበላችሁ፣ አይክፋችሁ። አንድ ትልቁ ነገር ሁለት ነገር ነው ማሳየት የፈለኩት። አንደኛው ትልቁ ነገር ምንም አይነት መጽሐፍ ቅዱሳዊ መሰረት የላችሁም። ለቅዱሳን ዝማሬ ይገባል አይገባም ምንም መጽሐፍ ቅዱስ ላይ እንደው ገልጣችሁ እንኳን የምታሳዩት አንድ ማሰብ የላችሁም። ግን ኦርቶዶክስ ስታረገው እንዴት ለፍጡር አካት ይዘራፍ በዚህ ወጥቶ በዚህ ገብቶ ምናምን
የእናንተ ፕሮቴስታንት ዘማሪያን ሲያደርጉት ደግሞ ዝም፣ ላይክ፣ ሰብስክራይብ፣ ፎሎ ፕሊስ እባካችሁ መሰረት ይኖራችሁ። መጽሐፍ ቅዱስ እንደየሰው የሚለዋወጥ እንደየሰው አስተሳሰብ የሚቀያየር አይደለም። እህታችን ይሁን አሁን ገብተሽ በተናገርሽበት አንደበት ይሄን መዝሙር አንቺ መተቸታችን፣ ምክንያቱም አንቺ ፕሮቴስታንት ነሽ፣ ይሄም ሰው ፕሮቴስታንት ነው። ያቀረበው ምስጋና ያቀረበው ዝማሬ ምንን የሚዳስስ ነው? ሁላችንም ሰምተናል። እና ፕሮቴስታንት ወንድሞቻችን እባካችሁ መጽሐፍ ቅዱስ መሰረት ይኖራችሁ። ለኦርቶዶክስ ቤተክርስቲያን ሲሆን ነገሮች ሁሉ ስተት፣ የተወሰኑ ደግሞ የፕሮቴስታንት አማኞች ጋር ደግሞ ሲሆን ነገሮች ሁሉ ትክክል። እንዲህ አይነቱ አካሄድ በጣም ስተት ነው። ኢቭን እንደውም በጣም መፈተሽ ያለባችሁ እህታችን፣ እዚህም ገብታችሁ የነበራችሁ ፕሮቴስታንቶች በጣም ስትሳደቡ፣ በጣም ብዙ ነገር ስትናገሩ የነበራችሁ ፕሮቴስታንቶች ማስተዋል ያለባችሁ ትልቁ ነገር መጽሐፍ ቅዱስ መሰረት እንደሌላችሁ ነው ልትገነዘቡ የሚገባው። ምክንያቱም ለምሳሌ አንድ ኦርቶዶክሳዊ አማኝ በቤተክርስቲያኑ ይሄ እንዲህ ነው የሚለውን ሐሳብ አማኞች እንደፈለጉ ሊለዋውጡትና ሊቀያዩት አይችሉም። ምክንያቱም እኛ ያለችን አንዲት ቤተክርስቲያን ነች። ኦኬ፣ ያለን ትምህርት አንድ ነው። የቤተክርስቲያናችን ትምህርት ጥርት ያለ ግልጽ እውነታ ነው። ከዛ ውጪ ሰዎች እንደፈለጉ መጥቶ የሚፈለስፉበት እንደፈለጉ መጥቶ አስተያየት የሚሰጡበት ትምህርት የለንም። የአስተያየት መስጠት ሳጥን የለንም። የኛ ትምህርት በጣም ጥርት ያለ በሐዋርያቱ የጸና ትምህርት ነው እና ፕሮቴስታንት ወንድሞች እባካችሁ እንደው ኦርቶዶክሳውያን ሲዘምሩ ጠብቃችሁ ከመሳለቃችሁ በፊት ከማልገጣችሁ በፊት ያለ ዕውቀት ከመሳሳታችሁ በፊት እንደው ምንድነው ይሄ ነገር? እኛስ ምንድነው እያደረግን ያለ ነው? እውነት መጽሐፍ ቅዱስ መሰረት አለ ለምንቃወመው ተቃውሞ፣ እውነት እንደው ለቅዱሳን እንደው ዝማሬ አይገባም የሚል ሐሳብ መጽሐፍ ቅዱስስ እንደው ሜንሽን አድርጎ ይናገራል? እንደው በዛ ልክ በጣም ፖዚቲቭ ሆናችሁ በጣም ወደ ውስጥ ገብታችሁ ብትመለከቱ መልካም ነው። እህታችን ህይወት ይሄ ዝማሬ መጽሐፍ ቅዱስ ነው ወይንስ አይደለም? እሺ እዚህ መዝሙር ላይ ያለኝ አስተያየት ምንድነው? አስተያየት አይደለም የጠየኩሽ፣ አስተያየት አይደለም አስተያየት ነው እንጂ የምጠይቀኝ ስህተት ነው ስህተት አይደለም እያልከኝ ነው አይደል? አስተያየት አልጠየኩሽም ህይወት፣ አስተያየት አይደለም የጠየኩሽ፣ የእምነት ጥያቄ ነው የጠየኩሽ። ይሄ መዝሙር መጽሐፍ ቅዱሳዊ ነው ወይንስ አይደለም እኮ? አሁን እኮ አንተ የምትፈልገውን ሳይሆን ፈለጋኔ የተረዳሁትን ልናገር። አስተያየት አልጠየኩሽም፣ እኔ አልጠየኩሽም። በመጀመሪያ እምነትሽን የጠየኩሽ አሁን የሰማሽው መዝሙር መጽሐፍ ቅዱሳዊ ነው ወይንስ አይደለም? አሁን ይኸውልህ አንተ የምትፈልገውን እንድናገር እኔ የምፈልገውን የተሰማኝን እንድናገር ፍቅር እምነትሽን ነው ንገሪኝ ያልኩት። እኔ የምፈልገውን ባይብል ኖሮ እስቲ እንዲህ በይልኝ እልሻለሁ። ለምሳሌ የተረዳሁትን እንድናገር ፍቀድልኛ። ሰውን በተረዳው ልክ አይደለ? መጽሐፍ እንኳን በደረስንበት እንመላለስ ይላል። እባክሽን አዳምጪኝ። በመጀመሪያ እኔ ጠየቅኩሽ እምነትሽን ነው። ኦኬ፣ ለምሳሌ ኢየሱስ ያድናል ወይስ አያድንም? እምነታችን ህይወት ያድናል። በቃ ልክ እንደዚህ ነው እምነትሽን የምፈልገው። እሺ፣ ልክ እምነትሽን ሚነካ አይነት ጥያቄ ስጠይቅሽ በዚህ ወጥቶ በዚህ ገብቶ ምናምን ሊያንቅሽ አይገባም። ህይወት በቀጥታ መልሽው። አሁን ለምን መሰለ አሁን አንተ ኢቫሉዌት መሰለ የሚለውንም ታዩ ህይወት በጌታ ስም ምንድነው ነገሩ? እምነትሽን ነው የጠየቅኩሽ። ስለዚህ ፕሊስ ወደ ሌላ ሐሳብ አትይጂብን። አሁን የሰማሽው የፕሮቴስታንት መዝሙር መጽሐፍ ቅዱሳዊ ነው ወይንስ አይደለም? አጭርና ግልጽ። ማይክሽን ክፈቺና መልሽልን ህይወት። ሰው ማትመልሺ ከሆነ እንሰናበትሻለን። ማይክሽን ክፈቺው። እያወራሽ ከሆነ አይሰማም። አጭር መልስ። አሁን የሰማሽው መጽሐፍ ቅዱስ ነው ወይንስ አይደለም? ለምን ታሰናብተኛለህ? ሐሳቤን ልግለጥና ልክ ነሽ ልክ አይደለም ትገልጫለሽ። አሁንም ማይክሽን ይታረጊዋለሁ። ማሰናብትሽ የምጠይቅሽ ጥያቄ ትተሽ ስለሌላ ነገር እያወራሽ ስለሆነ ነው። በነገራችን ላይ ማይኩን 10 ጊዜ ስለከፈትሽው ማውራት አትችይም። ማይኩን 10 ጊዜ ስለከፈትሽው ማውራት አትችይም። ስሜትሽን ማትቆጣጠሪው ከሆነ እኛ ስሜትሽን እየተቆጣጠረን ቆይ አንድ ጊዜ ተረጋጊ እያለን ማይክሽን ሚዩት እያደረግን ነው የምናስወራሽ። እና አትሞኙ ፕሊስ። ገብታችሁ 10 ጊዜ ማይካችሁ ስለነካችሁት ማውራት አትችሉም። 10 ጊዜ ይዘጋል። እኔ ጠየቅኩሽ እምነትሽን ነው። አስተያየት አልጠየቅኩሽም። አይ በዚህ ጉዳይ ላይ ያለኝ አስተያየት አትበኝ። እኔ ይሄ ሻይና ቡና ፕሮግራም አይደለም። ይሄ ሻይ ቡና ፕሮግራም ወይ እሁድን በኢቢኤስ አይደለም። እኔ አስተያየት አልጠየቅኩሽም። የምናወራው መጽሐፍ ቅዱስ ሐሳብ ነው።
የጠየቅኩሽ ደግሞ ዲያቆናት አላበስ ስለ ካህናት ይሄ ሁሉ አለበት ከነ ማብራሪያው ማለት ነው። ነዋያተ ቅድሳት ሲባል ራሱ ምን ማለት ነው? ነዋያ ቅድሳት ሲባል ምን ማለት ነው? ብዙ ሰው ዝም ብሎ ነው የሚለው እንጂ ከምን አንጻር ነው ምን ማለት ነው የሚለው ከዛ አይ የጠየቀኝ መስሎኝ ነው። አዎ ኤኒዌይስ እዛ ላይ አለ። ይሄው ዝግ ነው ስላልከኝ ነው የከፈትኩት እንጂ ማውራት ስለምፈልግ አይደል። ጌታው እኔ በቅዱስ ሚካኤል ለምንድን ነው ስለሌላ ነገር የምታወሪው? ማይክሽን ስትከፍቺ የጠየኩሽ ጥያቄ ስለ እምነትሽ ነው። እኔ ከዚህ በኋላ የመጨረሻ እድል ነው የምሰጥሽ። እሺ ህይወት የመጨረሻ እድል። ከዚህ በኋላ እኔ ብሶት የምትናገሪ ከሆነ ሌላ አይነት ይሄ ወደ ጭቅጭቅ ምናምን እንዲህ ስለማልፈልግ ሌላ አይነት ነገር የምታወሪ ከሆነ አስወርድሻለሁ። አናሊዝ አክብረን እድል ስንሰጣችሁ ቻሉበት። ህይወት ቅድም ስትገቢ ለፍጡራን መዘመር ስህተት ነው ስትይ ነበረ። ለፍጡራን መዘመር ስህተት ነው ምክንያቱም ኦርቶዶክሳውያን ለድንግል ማርያም ለምሳሌ ይዘምራሉ እና ይሄ ነገር ስህተት ነው እያልሽን ቅድም በጣም ብዙ ሐሳብ ሰጪኝ ነበር። እሺ መጽሐፍ ቅዱስ ማስረጃ ሰጪኝ ስንልሽ የለሽም። መጽሐፍ ቅዱስ ማስረጃ የለም። ይሄንን ኢየሱስ ነው ሃሌሉያ ኢየሱስ ነው ሃሌሉያ ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ የማኅፀንሽ በኩር ፍሬ ያድነናል እስከ ዛሬ ያድነናል እስከ ዛሬ ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ የማኅፀንሽ በኩር ፍሬ ያድነናል እስከ ዛሬ ያድነናል። እሺ የኦርቶዶክስ ቤተክርስቲያን መዝሙሮች እንደዚህ ለድንግል ማርያም የተዘመሩ ስህተት ነው፣ መጽሐፉ መሰረት የላቸውም ምናምን በጣም በቃ ብዙ ያላልሽው ነገር የለም ነበር ህይወት። እሺ አሁን ይሄ ፕሮቴስታንት ዘማሪ የዘመረው መዝሙር መጽሐፍ ቅዱሳዊ ነው ወይንስ አይደለም? ለመጨረሻ ጊዜ ነው የምጠይቅሽ። ማይክሽን ስትከፍቺ ስለ ማይኩ የምታወሪ ከሆነ ማይክሽን ስትከፍቺ ስለሌላ ነገር የምታወሪ ከሆነ አስወርድሻለሁ። እሺ ቀጥታ እምነትሽን ነው የምትነግሪኝ። ይሄ መዝሙር መጽሐፍ ቅዱሳዊ ነው ወይንስ አይደለም? ማይክሽን ክፈቺና መልሽ። አዎ መጽሐፍ ቅዱሳዊ ነው። እኔም በጌታ ደስ ይለኛል። ደስ ይበላት ድንግል ማርያም አሜን። እኔ በጌታ ቅር ይልሻል አላልኩኝም። አሁን እኛ ያላልነውን ነገር ፕሊስ እንትን አትበይ። ኦኬ እስኪ ድንግል ማርያም ደስ ይበልሽ የሚለው መዝሙር ደግመሽ በይ እስኪ አንድ ጊዜ እህታችን ህይወት። መጽሐፍ ቅዱስ እንደሆነ ስላመንሽበት አሁን ሳታፍሪ የማኅፀንሽ ፍሬ ያድነናል እስከ ዛሬ ድንግል ማርያም ደስ ይበልሽ። ግጥም አቅርቢልኝ አይደለም ያልኩሽ። ልክ እሱ እንደዘመረው ዘምሪ። እኔ ለምሳሌ በቤተክርስቲያን መዝሙሮች አላፍርም። የትኛውንም መዝሙር ዘምር ብትኝ ይዘምራል። ይሄ መዝሙር መጽሐፍ ቅዱስ የነበልሽናል አይደል? ኦኬ ድንግል ማርያም ደስ ይበልሽ ከሚለው ጀምሮ ያለውን ፓርት እስኪ ዘምሪልን አንድ ጊዜ። እኔ አልችለውም አላውቀውም መዝሙሩን ዛሬ ነው የሰማሁት፣ ግን ስህተት ነው ያላምነው። ትክክል ነው መዝሙሩ። እህታችን ግጥም አልሽልን እኮ። ለምንድን ነው ግን ስለ ድንግል ማርያም ሲሆን በጣም እንደዚህ ቅር የምትሰኙት? አሁን እኮ ግጥሙን አልሽልን እኮ። ግጥሙ ሙሉን ሸምድደሽ ካልሽልን በኋላ መዝሙሩን ዘምሪልን ስትበይ መዝሙሩን አላውቀውም እንዴት ትይናለሽ? ኦልሬዲ እኮ ዋናውን የግጥሙን እኮ ስንኝ እኮ ይዘሽዋል። ስለዚህ በመዝሙሩ መጽሐፍ ቅዱስ የነበለሽናል በያሁን እሺ ከመጣሽ ማርያም ታምጣሽ ነው ዘምሪልን። መጽሐፍ ቅዱሳዊ ከሆነ ይሄንን ስም እየጠራሽ ሲዘምሪ ማታፍሪ ከሆነ ዘምሪልን። ህይወት ማይክሽን ክፈችው። ለምንድን ነው ግን የምትዘጋብኝ? እኔ የምፈልገውን ስናገር ቆይ ይሄ አግባብ አይደለም። ፈለገ አይደለ አንተ ፈርሃ እግዚአብሔር ያለ ሰው መሆንህን አውቃለሁ። ዋይ እንደዚህ ለምን እንደዚህ ምታረግ? አሁን ስለሌላ ነገር ስታወሪ አላስወርድሽም። ኦኬ አሁን ከዚህ በኋላ ባለው ዙር ደግሞ አላስወርድሽም። እሺ ያስወርደኛል ምናምን ብለሽ ከሆነ በምንም ታምር አላስወርድሽም። ሁላችሁም ሰምታችኋል። ኦርቶዶክስ ለድንግል ማርያም ስትዘምር ስህተት ነው፣ መጽሐፍ ቅዱስ መሰረት የላቸውም። ፕሮቴስታንት የሆኑ ሰዎች ደግሞ ስለ ድንግል ማርያም ሲዘምሩ ትክክል ነው ብላናለች እህታችን። እሺ መልካም። ይሄ ወንድማችን የዘመረውን መዝሙር ግጥሙን በአጠቃላይ ብላለናለች ቅድም። አሁን ደግሞ መዝሙሩን ትዘምርልናለች እህታችን። ኦኬ መቼም ስለ ጌታ እናት ስለ ድንግል ማርያም ነው ይሄ ወንድማችን የዘመረው እና ይሄንን
ዝማሬ እህታችን በሙሉ አንደበቷ መጽሐፍ ቅዱሴ ነው ብላለች። እንደማታፍሪበት ተስፋ እናደርጋለን። እንደማትሸማቀቂበት ተስፋ እናደርጋለን። ስለዚህ በይ መዝሙሩን ዘምሪልን። ግጥሙን ከቻልሹ መዝሙሩ ያቀትሽም መዝሙሩን ዘምሪልን እህታችን። ማይክሽን ክፈችው። ይኸውልህ እኔ መዝሙሩን አሁን ነው የሰማሁት። ግጥሙ መጽሐፍ ቅዱሳዊ ስለሆነ አዳምጠኝ ፈለገ። አንተ የምትፈልገው ብቻ ለምንድን ነው እህታችን ህይወት ግጥሙን ብለሽልናል። ሁላችሁም አዳምጡ። ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋ የሞላብሽ፣ የማፀንሽ በኩር ፍሬ ያድነናል እስከዛሬ ብላ ሙሉ ግጥሙን ብላልናለች። እኔ ከዛሬ ቀደም ሰምቼው አላቅም ደግሞ እያለችን ነው። አሁን መዝሙሩን ዘምሪልን ስንላት ኦኬ እህታችን መዝሙሩን ግጥሙን ስለቻልሽው መዝሙሩን ከእንደገና አሰማሽና ትዘምሪልናለሽ። ግጥሙን ኦልሬዲ ይችላልች። ብዙ የቤት ስራ ያስፈልጋትም እህታችን እንዴ በደንብ አንድ ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ የማፀንሽ በኩር ፍሬ ያድነናል እስከዛሬ ያድነናል እስከዛሬ። እሺ ሶስት ስንኝ ነው አንቺ እንዳልሽው ግጥሙን ሶስት ስንኝ ነው። እህታችን ህይወት ይሄ መዝሙር መጽሐፍ ቅዱሴ ነው ወይንስ አይደለም ስንልሽ መጽሐፍ ቅዱሴ ነው ብለሽናል። መጽሐፍ ቅዱሴ ነው አይደለም? ኦኬ ስለዚህ መዝሙሩን ልክ እሱ እንደዘምሩ አድርገሽ ትዘምሪልናለሽ። እኛ ኦርቶዶክሳውያን በዝማሬዎቻችን አናፍርም። እናንተ ፕሮቴስታንቶችን መቼም በምትዘምሩት ነገር እንደማታፍሩ በዘመራችሁትም ነገር ደግሞ እንደማትጸጸቱ ተስፋ አደርጋለሁ። ስለዚህ እህታችን ህይወት ማይክሽን ትከፍቺና መዝሙሩን ትዘምሪልናለሽ። ግጥሙን ብለሽልን ዜማው ያቀትሽም ዜማው ቢያቀትሽ እንደውም ደስ ባለሽ ዜማ በዩ ያው የፕሮቴስታንት ዜማ ብዙ አስቸጋሪ ስላልሆነ ማለት ነው። ማይክሽን ክፈቺና መዝሙሩን ዘምሪልን እህታችን። መዝሙር እንድዘምርልህ ለምን እንደፈለክ አልገባኝም፣ ግን መዝሙሩ ላይ ጥያቄ የለኝም። እህታችን ህይወት ምን አልከኝ? መዝሙሩን ትዘምሪልናለሽ ወይስ አትስጋብኝ፣ ሐሳቤን ልግለጽልህ። መዝሙሩን በመጀመሪያ ከሐሳብሽ በፊት መዝሙሩን ትዘምሪዋለሽ ወይስ አትዘምሪውም? ህይወት አልችለውም፣ አልዘምረውም። ግጥሙ ግን ገብቶኛል። እሱም መድገም እችላለሁ። ይቅርታ ዋንታ ላይ ዘማሪ ስላልሆንኩ ግጥሙን ምናልባት ልሳሳት እችላለሁ፣ ግን መጽሐፍ ቅዱስ እሺ ቆይ ልናገር አንዴ ድል ስጠኝ ወንድሜ። መጽሐፍ ቅዱሳዊ ይቅርታ መጽሐፍ ቅዱሳዊ ስለሆነ ለዘመናት እየሰማሁት ያደግኩት ስለሆነ ያፈለገ አዳምጠኝ። ግጥሙን ብቻ በይልኝ አሁን እኮ ግጥሙ መልአኩ ቅዱስ ገብርኤል ያበሰራት ብስራት ራሱ ነው። ልጁን ነው ግጥሙ ልጁ የዘመረውን መዝሙር ግጥሙን በይል። ለምንድን ነው ስለ ድንግል ማርያም ይቀር የምትሰኙት? ጌታ ሆይ ግጥሙ ለአንተ እንደምትለኝ አሁን እኮ የዘመረው የፕሮቴስታንት ዘማሪ ነው። አይዞሽ አትፍሪ። ስለዚህ ግጥሙ እሱ ያለው እኔ ፕሮቴስታንት ስለዘመረው አይደለም። እኔ አሁን ለምሳሌ የዮሐንስ ገብረ ዮሐንስ መዝሙር ልንገር። የጠየኩሽ ጥያቄ ግጥሙን ብቻ በዩ ነው። ግጥሙን ስለማለት ግጥሙን በዩ ደግሞ ስንልሽ ደግሞ አሁን ደግሞ ለግጥሙ መታሸት ጀመርሽ። ህይወት የዘመረው ኦርቶዶክስ አይደለም። አትፍሪ። ለምንድን ነው ይሄን ያክል የምትደነግጡት እንዴ? የጌታ እናትን እኮ ነው ስም ጥሪ ያልኩሽ። የጌታ እናት ማለት የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ሰማይን ያለ ባላ ምድርን ያለ ካስማ ያጸና ስለኛ ኃጢአት ስለኛ በደል በቀራንዮ መስቀል ሕማምን የተቀበለ ስለ እርሱ እናት ነው እኮ የጠየኩሽ። ስለ ክርስቶስ እናት ይህ ፕሮቴስታንት ዘማሪ ዘምሯል። ኦርቶዶክስ የሆኑ ሰዎች ስለ ክርስቶስ እናት ስለ ድንግል ማርያም ሲዘምሩ ስህተት ነው ብለሽናል። መጽሐፍ ቅዱስ ማስረጃ ጠየቅንሽ፣ አልሰጠሽንም። እሺ ይኸው ፕሮቴስታንት የሆነ አንድ ወንድምሽ የዘመረውን ዝማሬ አውጥተን አሳየንሽ። እሺ መዝሙሩን በይው አልችለውም፣ ግጥሙን በይው እችለዋለሁ። ኦኬ ግጥሙን በይልን፣ ወደ ሌላ ሀሳብ እንዳትገቢ። ማይክሽን ክፈቺና ግጥሙን ብቻ በይው። እሺ ችግር የለም። ድንግል ማርያም ደስ ይበልሽ፣ እስከ ዛሬ ያድነናል ልጅሽ። አይ ቲንክ የማህፀንሽ ፍሬ የተባረከ ነው አለበት ይመስለኛል። እና ይሄ ልክ ነው፣ መጽሐፍ ቅዱሳዊ ነው፣ በጣም እቀበለዋለሁ። ግን አንድ ነገር የምነግርህ እህታችን ህይወት ከተጻፈ አትለፍስ ፕሊስ እባክሽን። ለምን ታቋርጠኛለህ? ፈለገ ይሄ ነፃ ውይይት አይደለም። አንቺ አሁን እየተከራከርሽ ያለሽው ከይቅርታ ጋር ይበቃሻል። እሺ እናመሰግናለን ስለነገራችሁ። እህታችን ህይወት እየተከራከርሽ ያለሽው ወይ ደግሞ እየተጋጨሽ ያለሽው በሀሳብ ከኔ ጋር ሳይሆን ከራስሽ ጋር። በጣም እንዲህ አይነት በነገራችን ላይ ነገር በጣም አሳፋሪ ነገር ነው። በጣም
በጣም በጣም በጣም በጣም አሳፋሪ ነገር ነው። ይህን ስንናገር እኛ ራሱ እናፍራለን። ስለ ድንግል ማርያም ስታወሩ ፕሮቴስታንቶች ወንድሞች ፕሊስ ተጠንቀቁ። እሺ በጣም ተጠንቀቁ። ምክንያቱም የምታወሩት ስለ ተራ ሰው እናት አይደለም። ሰማይን ያለ ባላ ምድርን ያለ ካስማ ስላጸናው አካላዊ ቃል ስለሆነው ዘላለማዊ አሰራቂያችን ስለሆነው መካከለኛ ስለሆነው የአዲስ ኪዳን ሊቀ ካህናት ስለሆነው ስለ ክርስቶስ ኢየሱስ እናት ነው የምታወሩትና በጣም ልትጠነቀቁ ይገባል። እንዲሁ ጭፍን ጥላቻ ያላችሁ ፕሮቴስታንቶች ወንድሞች እኔ ጌታ ይድረስላችሁ፣ ጌታ ይድረስ። በአንደበታችሁ ጌታን እንወደዋለን ብላችሁ ክርስቶስ ኢየሱስ ክብርን የሰጣትን እናቱን በዚህ ልክ ለመጥራት መሸማቀቅ በጣም አሳፋሪ ነገር ነው። ሰው እንዴት ባይብልን ይዞ ሰው እንዴት መጽሐፍ ቅዱስን ይዞ የኢየሱስን ስም ጠርቶ የእናቱን ስም እንዴት መጥራት ያፍራል? የኢየሱስን ስም ጠርቶ እንዴት የድንግል ማርያምን ስም መጥራት ያፍራል? በጭፍን በጣም ብዙ የፕሮቴስታንት አካሄድ በጭፍን ነው የሚኬደው። ምን ነው በምክንያት ነው። እዚህ ኦርቶዶክስ የሆኑ ሰዎች ለምሳሌ ወንድማችን ገባ እና ዘመረ ስለ ድንግል ማርያም ነው መዝሙሩ ስተት ነው ለፍጡር አይዘመርም አሉ። እሷን ብቻ አይደለም ሌሎችን ፕሮቴስታንት እህት ወንድሞቻችንን አስገባናቸው። እስኪኑና በመጽሐፍ ቅዱስ ማስረጃ ያሳዩን። ምኑ ጋር ነው እንዲህ የሚል ሐሳብ ያገኛችሁት? ተያፍ ነው አይዲያ ምንም እንደዚህ የሚል ሐሳብ የላቸውም። እሺ በጭፍን ግን አይ በቃ ስተት ነው። ከዛ ደግሞ የራሳቸው መዝሙር ደግሞ ወጥተን ስናሳያቸው ደግሞ አይን ፍጥጥ ጥርስ ግጥጥ የራሳቸውን መዝሙር መጽሐፍ ቅዱሳዊ ነው ወይንስ አይደለም ተብሎ ሲጠየቁ መጽሐፍ ቅዱሴ ነው ወይም አይደለም ለማለት ራሱ እንደው አንደበት ራሱ እንደው እስከመታነቅ ድረስ በዚህ ልክ ጋይስ፣ በዚህ ልክ እውነት ይሄ ኖርማል ነው ብላችሁ ታስባላችሁ ፕሮቴስታንቶች ወንድሞች? የሆነማ አንዳች የሆነ ስተት የሆነ ነገር እኮ እየተሳለባችሁ ነው ማለት ነው። መጽሐፍ ቅዱስን እናስተምራችኋለን በሚሏችሁ ሰዎች በኩል የሆነ ያላወቃችሁት አንዳች ስተት የሆነ ነገር ባይምሯችሁ ተስሏል። አንዳች ስተት የሆነ ነገር በዚህ ልክ ራሷ በነገራችን ላይ ግጥሙን እችለዋለሁ ያሉ ሰዎች መዝሙሩን መዘመር ያፍራሉ። መዝሙሩን መዘመር ያሸማቀቃቸዋል። ሆይ ለምን ምን ሰው እኮ እንኳን በጌታ እናት እንኳን በክርስቶስ እናት ይቅርና አካል ጉዳተኛ በሆነች እናቱ እንኳን እኮ ሰው አያፍርም። እንዴት እስከዚህ ድረስ ጋይስ? እኔ ፕሮቴስታንት እህቶች ወንድሞች በጣም 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 በዚህ ጉዳይ ላይ ልታስተውሉ ይገባል። በጣም እኔ ከዚህ በላይ የምለው ነገር አይኖርም። እሺ ቤቲሻ ምን ልታሳይን ነው? ሰላም ለእናንተ ይሁን። እንዴት ናችሁ? ሁላችሁ ሰላም ብያለሁ። አይ ዘማሪው ምናልባት ከረሳችሁ ብዬ እኔ ይሄ መዝሙር በነገራችን ላይ ከድሮ ነበር የምናውቀው። አሁን ደግሞ እንደ አዲስ ፍረሽ አድርገው አውጥተውታል። ድንግል ማርያም ደስ ይበልሽ እያሉ ማለት ነው። እና በዚህ በቅርብ ቀን የተለቀቀው እና ወደኛ እየመጣ አይ በጣም ብቻ ሊያሰሩት ይገባል። ምንድነው መሰላችሁ በጣም 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 እኔ ፕሮቴስታንቶች ወንድሞች እንዴ ያላችሁበት ነገር እስቲ ኢንቨስቲጌት አድርጉት። ምንድነው የኔ ያክል እንዴ ለምንድነው የጌታ እናት የኢየሱስ እናት ስትጠራ አንድ ፕሮቴስታንት ቅር የሚል? እንዲህ አሁን እንዲህ አይነት ቃላቶችን የሚጠቀመው እንደው ሰዎችን ለማብሸቅ አይደለም፣ ግን አስገብቼ ያሳያችሁ እውነትም ከ3 በላይ ፕሮቴስታንቶችን